አያ በለው በለው ደንዬ እኔስ ማደሬ ነው ማደሬ ነው ጎንደር ማደሬ ነው ማደሬ ነው ከበላው ከጠጣው ሁሉ ማገሬ ነው። ሰብ 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 ሀይ ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ጨጓራችሁ ይፈጫል? ስትንፋሳችሁ ትክክል ይተነፍሳል ምናምን? እስኪ ንገሩኝ። የተፈጠረ ችግር ካለ አይ ሜክስድ ኤንድ አይ ምንድን ነው ሜክ ፕሮግራምማ ችግር መፍጠር ነው። አይ ኦፕን ፕሮብለም ያኔ በቃ ችግራችሁን እፈታላችኋለሁ። እኔታችሁ ማለት ነው። እኔ እያሉ እንዳትጨነቁ። ዶንት መጨነቅ። ኦኬ ጋይስ ቤተሰብ እንግዲህ በዛም በዚህም ዞር ዞር ስንል የምናያቸው ነገሮች አሉ። እነዛን ተንፈስ ብለን እርፍ እንላለን ማለት ነው። እንግዲህ አንዳንዴ በወዲድ ያዘው ምናምን ብዬ ሲይዝ ረበስማም ከዚህ ቤት ግን የሆነ በሽታ አለባቸው። እኔ ማውራት ስጀምር ነው የሚነሱትም የሆነ ነገር ማንኳኳት የሚጀምሩት ምናምን ማለት ነው። እና ለማንኛውም ቤተሰብ ቅምጥሌ ማለት ቡራ ማለት ደግሞ ቅምጥሌ ናቸው። የአንድ ሳንቲም ገጽታዎች ናቸው እነዚህ ልጆች እንደምታያቸው። በደንብ አድርጋችሁ ቪዲዮን ካያችሁት አንደኛ በጣም እየሳቅን እየተጫወትን ፈሽ እያልን ፈታ እያልን ነው እያየ ነው ያለ ነው ማለት እየተደበርን አይደለም። ከዚህ በፊት የሆነ አንዳንድ ከበድ ያሉ ፍራንኮችን ሲያደርጉ ታውቃላችሁ። በጣም ብዙዎቻችን ማለቃቀስም አለው አትርሱ። ግን ያሁኑ ግን የሆነ ጀስት እነሱንም የሚያስደብር ነገር አይደለም፣ እኛንም የሚያስደብር ነገር አይደለም። ብቻ ለተመልካችም ሆነ ለራሳቸውም ምንም የሚያስደብር ነገር የለውም። ግን ነገር የምታቀሳስሩ መሀል ላይ ሆናችሁ ነገርን ወደዚህና ወደዛ የምታምታቱ ሰዎች አላችሁና አደብ ብትገዙ በጣም አሪፍ ነው። አንዳንድ ነገርን ከማድረጋችሁ በፊትና ለማድረግ ከማሰባችሁ በፊት እኔ ብሆን ብላችሁ ራሳችሁን በዛ ሰው ቦታ አስቀምጣችሁ ማየት ብትችሉ ባይ ነኝ። ምክንያቱም ጋይስ አንዳንዴ እንዴት መሰላችሁ፣ አንዳንዴም ሳይሆን ሁሌ ማለት ነው በህይወታችን ውስጥ የምንወደውን የምናፈቅረውን እኔ አሁን የምሬን ነው የምላችሁ የምወዳቸውን ሰዎች ማለት ነው ሌላ ሰው ሲወድልኝ ደስ ይለኛል። በቃ እኔም ብቻ ከሆነ የምትወዱኝ ባጠገቤ ያሉትን ወይ ደግሞ እኔ የምወዳቸውን ሰዎች የሆነ ጥላቻ የሚያድርባችሁ ምናምን ከሆነ እኔም ብቸኛና ግለተኛ እያደረጋችሁኝ ነው። እኔን የሆነ እንድጨነቅ እንዲከፋ ነው የምታደርጉት። ገባችሁ? በዚሁ አጋጣሚ አንዳንድ እንትኖች ያለውኝ የሆነ ቦታ እንደዚህ ነው ምናምን በቃ በቅርቦች ያሉ የቅርብ ሰዎቻቸውን ብዙዎቻችን ማራቅ የምንፈልግ ሰዎች አለንና ከኛ በላይ የቅርብ ሰዎች ያስፈልጓቸዋል። ይህንን አትርሱ። በዚሁ አጋጣሚ ልንገራችሁ ብዬ ነው። የምሬን ነው። በጣም ብዙ ጊዜ የሆነ እነሱ ጋር የሚመጡትን ወይ ደግሞ ከእነሱ ጋር የቀረቡትን አንዳንድ ሰዎችን በጣም የምታስቀይሙ ሰዎች ስላላችሁ ማለት ነው። በነገራችሁ ላይ ምናልባት አሁን እስኪ ከዚህ በኋላ ስንት አመት ትኖር ይሆን? እሞ ስንት አመት ትኖር ያለሽ? እንደው ብኖር 30 አመት ወይ ደግሞ 40 አመት ይሆን ይሞላ ይሆን እንደዛ ራሱ በቃ እንዴት ነው ብቻ ምናልባት ከዚህ ግማሹን እድሜ ኑር ያለው ልበል አላቅም። ብቻ የፈጣሪ እንትን ነው አይደል? ለሁላችንም የተሰጠ እድሜ ያለ ያ እድሜ ሲያልቅ በቅስፈትም ሆነ በምን ድብን እንላለን። ያኔ በቃ ምንም ሞት ነው። ሞት ምንም የሚያስፈራ ነገር የለም፣ ምክንያቱም ተፈጥሯዊ ስለሆነ ማለት ነው። ነገር ግን የሚያስፈራ ምንድን ነው? እኛ ስንመጣ ወይ ደግሞ ስንፈጠር ንጹህ ሰው ሆነን የተፈጠርነው፣ ተንኮለኛ አይደለንም፣ ኃጢአተኛ አይደለንም። በቃ ምንም በቀል ምናምን አንዳንዴ ወደ ኋላ ሳስበው ማለት ነው እመቤቴ የሆነ ልጅነት ይናፍቀኛል። ምንም ነገር የማይገባን ሰው ስናይ በቃ ጉልበት ስመን የሆነ ተመርቀን መልካም ነገር በቃ ያለንን ከእጃችን ያለንን ነገር ሰጠን ምናምን ነገር ነበረ። አሁን ግን ለኔ በቃ እኔ ከፍ ልበል፣ እኔ ልለወጥ፣ እኔ እንደዚህ ልበል። የሆነ ሰው ሲዋደድ ሰው ከፍ ሲል ስናይ ይህን ሰው እንዴት ልጣለው፣ እንዴት ልበለው፣ በቃ ይሄ ነው አሁን ላይ ያለው እያየሁ ያለሁትና ግን ምን መሰላችሁ አንዳንዴ እኔ ያየሁትን እይታ እናንተ ላታዩ ትችላላችሁ። ለምሳሌ የሆነ ሰው ወድጄው አክብሬው ምናምን አብሬ ሆንኩኝ አይደለ? እኔ በጣም ብዙ ነገሩን አየሁት። ሂ ላቭ ሚ ላቭ ህም ነው። ከዛ በኋላ በቃ በጣም የውስጤን ፍትፍት ዝርዝር ብትንትን አድርጌ ነግሬው ብትንትን አድርጎ ነግሮኝ ብቻ ብዙ ነገሮች ከዛ ያን ሰው ወድጀው አክብሬው፣ ግን እናንተ ወይ ደግሞ ሌላ ሰው ሰውዬ ደግሞ እንደዚህ ምናምን። እስኪ እናንተ የምታፈቅሩትን ሰው ማለት ነው ቤተሰብ ጋር አስተዋውቃችሁ ሌላውን ተውትና ስታስተዋውቅ ምንም ቀልብ ያልወደደው ምናምን ብትባይ ማለት ነው ለምቦሽ ነው የምትጤው። ጌታ አባቴ ልግባ ነው የምትጤው። ይከፋል። ግን ያን አንቺ ያመጣሽላቸውን ልጅ ግን ወይኔ ደስ ሲል የሆነ ትትናው መልኩስ ብትይ ቁመናው ምናምን በቃ ልጄ ትችያለሽ ምናምን ስትባይ ደግሞ ወይ ኦ ማይ ጋድ በቃ የሚሰማሽ ደስታ ማለት ነው እግዚአብሔርን በቃ ሰላም ይሰማሻል። እና
አንዳንዴ የማይሆን ነገር ባታደርጉ፣ ነገር አታቀሳስሩ ባጭሩ ማለት ነው። ደስ አይልም። አይ ነው የሆነ በጣም ብዙ ሰዎች አላችሁ እውነት ለመናገር ማለት ነው። በጣም ነገሮችን የሆነ ነገር እንኳን ሲበላሽ መስመር የምታስይዙ በጣም ብዙ ሰዎች አላችሁ ማያችሁ። አንዳንዶቻችሁ ደግሞ በቃ ዝም ብላችሁ የበፊት ቪዲዮ ከዛም ከዚህም ምናምን። እኔ በጣም የሚገርመኝ የሰው አይነት ብዙ ነው። አንዳንዶቻችሁ የድሮ ደስ የሚል ቪዲዮ የፖስተቱትን ሲዝናኑ ምናምን የሆነች እንደዚህ አይነት ጸብ ስትፈጠር ወይ ደግሞ እንደዚህ አይነት ፕራንክ ስትደረግ ወደዛ የምትሄዱ ሰዎች አላችሁ፣ ሄዳችሁ የምታዩ ምናምን። አንዳንዶቻችን ደግሞ ሌላ ታሪክ። እውነት ለመናገር ማለት ነው ይሄ አሁን በዙሪያቸው ያሉ ሰዎች እንደዚህ ነው ምናምን በማያገባንም ገብተን የምንመክራቸው አውቃለሁ። ይሄ አሁን መልካምነት ለራስ ነው፣ መልካምነት ደግነት ነው፣ ደግሞ መልካምነት ጥሩ ነገር ነው ምናምን ሲባል መልካምነት ዋጋ ያስከፍል ማለት አይደለም። ጥግ ድረስ ዋጋ ያስከፍላችኋል። በመልካምነታችሁ በጣም ብዙ ጠላትን ትገዛላችሁ፣ መጥፎ ነገር ያጋጥማችኋል ምናምን። እየምሬን ነው እግዚአብሔርን። እኔ ጥሩ ሰውኝ የማላቅም መጥፎ ነገር የማጋጥሙኝ አያውቅም። ግን በገዛ ወንድሜ በራሴ ወንድም ስላየሁት ማለት የሆነ በጣም ብዙ ነገር የሆናችሁላቸው ሰዎች እነዛ ሰዎች እናንተን ለመጣል ይሮጣሉ ማለት ነው። እንዴት መሰላችሁ? አንዳንዴ አይታችሁ ከሆነ ሰው ሲበልጣቸው ሲበለጡ ወይ ደግሞ ያ ሰው ሲበልጣቸው እነዛ ሰዎች እንዴት ከነዛ ሰዎች ልድረስ ወይ ደግሞ እንዴት ከነሱ ከፍታ ልድረስ ሳይሆን አንዳንድ ሰዎች እነዛን ሰዎች ወደ ኋላ ስበው ከነሱ ጋር እኩል ማድረግ ነው የሚፈልጉት። ገብቷቸዋል እምላችሁ? ያኔ እነሱ ካሉበት ከፍታ መከተል ሳይሆን እነዛን ሰዎች ወደ ታች ማውረድ ነው የሚፈልጉት። ግን ደግሞ እግዚአብሔር ከእናንተ ጋር ከሆነ እናንተ በመልካምነት የምትሄዱ ከሆነ መጥፎ ነገር ማታስቡ ከሆነ ደግሞ ፈጣሪ ከእናንተ ጋር ነው የሚሆነው ማለት ነው። ስለዚህ ለቅምጥሌም ለቡራም ያለ አይደል የእነሱን ፍቅር ማትፈልጉ የሆነ እነሱን በቃ አለ አይደል ነገር አቀሳስራችሁ ያልሆነ ነገር ማድረግ የምትፈልጉ መቼም እንደማይሳካላችሁ ልነግራችሁ ፈልጋለሁ። አይሳካላችሁምም። ብቻ ብዙ ጊዜ ፕራንክም ሰርተው ከዛ ከፕራንክ መጨረሻ ደግሞ ለምን ያን ቪዲዮ እንደሰሩት ይናገራሉ። ከዛ በኋላ ፍቅራቸው ደግሞ ኦቨር አፕ ይጨምራል ማለት ነው። እና ይህንን ነው እያየን የመጣ ነው። እነዚህ ትንንሽዬ ልጆች ቪዲዮቸውን አይታችሁ ከሆነ ወደ ኋላ ተመልሳቸው እግዚአብሔርን በተለይ በቃ ቲክታክ ላይ የምታመጡ ልጆች አላችሁና በቃ እዛ ጋር ሳይ ምናምን ግርም ይለኛል። እኛ ሰዎች ግን ይሆናል አይደል እድሜያችን እንደዚህ ይሮጣል ወይስ ምንድን ነው? የሆነ በጣም ትንሽ ከአመት በፊት ራሱ ከ2 አመት በፊት ትንሽ ልጆች ነበሩ። አሁን ላይ እንደምታያቸው አድገዋል ምናምን፣ ላይፋቸው እኩል እያደገ ነው። የሆነ የሰው ልጅ ባደገ ቁጥር በእድሜ አይደለም፣ በነገራችሁ ላይ እድሜ ቁጥር ነው፣ ዝም ብለው ነው የሚሄደው። ግን አመለካከታችሁ በእድሜያችሁ ልክ ሲሆን ወይ ደግሞ ከእድሜያችሁ በላይ ደግሞ ደስ የሚል አስተሳሰብ ሲኖራችሁ እንዴት ደስ እንደሚል ማለት ነው። እና እንግዲህ ቡቡዬ ምን ማድረግ ይቻላል እንዴ? እኔ እኮ አለ አበድክ ሲሉኝ እኔ ራሱ ያበድኩ እየመሰለኝ ነው አለ። እንዴት የሰው ልጅ 4 ሱሪ ለብሶ እንዴት አይታመንም? እንዴት አታምኑትም ግን? እንዴት ቅምጥሌ አታምኒውም ግን? በጣም ነው በቃ እኔ ከፋኝ እኮ እኔ ቡራ ለመታመን እውነት ያማል። እኔ ካልታመንኩ አለ ማለት ነው። ውይ አንጀቴን እኮ ነው የበላው። እኔ በቃ ይዞን እሺ፣ ያው አንድ ቀን ትታመናለህ። እንግዲህ ምን ማድረግ ይቻላል? ምን ማድረግ ይቻላል? ያው እኮ ማለት ብሩኬ እኮ ተናግሯል። እኔ ሰይጣን አሸንፈኝም፣ እኔ የጾለት ልጅ ነኝ። ወይኔ ጉዴ እንዴ! አረጋይስ መከየፉ እንዳለ ሆኖ አፈሰሰው። ወይኔ ሳልሆን ቆሽሽ። አይሙ ጉድሽ ፈላውን እንደወለውል ነው ደግሞ። እዩት እግዚአብሔርን እንዴት አድርጌ ላሳያችሁ። እንደዚህ ማለት ነው። መከየፉ የሆነ በሽተኛ ነው። አንዳንዴ እንዳለ ውሃ ነው የሚያዘንበው። ለቀቀው ማለት ነው። ድርገሙ እንዴ ጋይስ ቤተነሻው ነው ሊዝም ይልሽ። እስኪ ሰራተኛ ፈልጉልኝ ማለት እንደዚህ ወልወል አድርጋልኝ የምትል ቅስም የስብር አለ። አሁን ዋት ድፍት ሲል እንደው አምላኬ ወይ ኧረ እባክህ እንደው እንደዚህ በቃ እንደዚህ ድፍት ቀና ሳልል እንደዚህ የሆነ እንዴት አይነት ነገር ልበልህ? ብቻ አንተ ታውቃለህ። እናንተ እስኪ የልቤን ስጠኝ። አሜን። በነገራችሁ ላይ ማለት ነው እግዚአብሔርን ቅምጥሌ እንዴት ነው የምታምረው ግን! ስማ አሙል ደምስ ከሰው አይን ጠብቅሽ የኔ እናት ትቶ ብያለሁ። እቅፍ አደረገች ቤቢ ማላ። ከዛ ብሩኬ እኮ ቀና፣ እውነት ለመናገር እንደዚህ ቅፍ ስታደርገው ምናምን ደሙን የፈለው በቃ ቀና። ለምን አትወረውሮም እንዴ? እኔም ቀናው እኮ እንደዚህ ቅፍ ምናምን ስታደርገው። እነዛ ጥንቸሎች ነበሩ የሚያስቀኑኝ ምናምን። እሳይ እነሱ ግን ጠፉ። ጥፍት አሉ። እኔ በጣም ነው የሚያናድዱኝ። ወዳቸዋለሁ እኮ ግን በቃ እንደዚህ ቅፍ ስታደርጋቸው ምናምን ማለት ነው ደሜን ነው የሚያፈሉ። ስለዚህ እንኳንም ቀሩ፣ እንኳንም አላየዋቸው። ግን ብዙዎቻችሁ ማየት እንደምፈልጉ አውቃለሁ። ግን ምንም ማድረግ ይቻላል። እና እንግዲህ
ቡራም ቅምጥሌም እግዚአብሔር ከእናንተ ጋር ይሁን። በርቱልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እኔ ታዳጊዎች። እና ደግሞ ፈንድሻዬን ደግሞ ይዣ ተመጥቻለሁ። እዚህ ጋር ማን እንደምታዩት እንግዲህ ልጇ ጋር ቪዲዮ ፖስት ማን ነው ፎቶ ፖስት አድርጋለች። ከትናንት በፊትም ሌላ ፖስትም አድርጋለች። እንዲሁም ደግሞ በቲክታክም ቪዲዮ ሰርተዋል ልጇ ጋር ማለት ነው። በመጀመሪያ ደረጃ እመብርሃን ታሳድግልሽ የኔ እናት። ሲቀጥል ደግሞ ጎበዝ ሴት ነሽ፣ ብርቱ ሴት ነሽ እና እግዚአብሔር ካንቺ ጋር ይሁን፣ በርቺ። እንዲሁም ደግሞ አንዳንድ ኮሜንቶች አለው እና እንደዛ ባታደርጉ ደስ ይለኛል። ሲቀጥል ደግሞ ማለት ይቺ ህፃን ወይ ደግሞ ይቺ ልጅ የፉፉም የፍቅርም ልጅ ነች። ምናልባት ከአንዳቸው ጋር ልትሆን ትችላለች፣ ወይ ከአባቷ ወይ ከእናቷ። ነገር ግን እናቷ ጋር ስለሆነች አባትነቱን ይከዳል ማለት አይደለም። አባቷ ጋር ስትሆን ደግሞ እናትነቷን የፍቅር ትከዳለች ማለት አይደለም። የሆነ ከፈለገ ከአባትየውም ጋር ማቀናበር ከእናትየዋም ጋር ማቀናበር ትችላላችሁ። ከዛ ውጭ ማለት ቪዲዮ ምንድን ነው የሚባለው ያልሆነ ብቻ የሆነ ነገር አያለውኝ እና ኦልሬዲ በማናቸውም ህይወት የሚመለከተን ነገር አለ ብዬ አላስብም። እና ብቻ ሁለታቸው አብረው መሆን ቢችሉ ወይ አብረው ቢቀጥሉ ደስ ይለን ነበር። ግን አብረው መቀጠል ካልቻሉ አብረው መሆን ካልቻሉ ደግሞ ምንም ማድረግ አይቻልም። ሁሉም ሰው የየራሱ እውነት አለው። ባይዘው በዚህኛው በኩልም በፉፉ የምታዳምጡ በፍቅር የምታዳምጡ የራሳቸው የሁለታቸው እውነታ ሊኖራቸው ይችላል። ራሳቸው ይተዋወቃሉ ኦልሬዲ። ስለዚህ ተው። በመቀጠል ደግሞ ፍቅር ባለፈው ያው ካስታወሳችሁ ልጄ ወደ ሶሻል ሚዲያ መምጣት የለባትም ብለሽ ነበር። እንዲሁም ደግሞ ባታመጫት ደስ ይለኝ ነበር እንደ እውነቱ ከሆነ ማለት ነው። ምክንያቱም ድብቅ ብላ እንድታደርግ ነው የምፈልገው ምናምን ባልሽው መልኩ ተስማምቼ ነበር እንደ እውነቱ ከሆነ። ግን ይህ ደግሞ አስበሽበት ምናምን ይዘሻት ከመጣሽ ደግሞ ምንም ማድረግ አይቻልም። እና ደግሞ ሁላችሁም በፍቅር ተቀብላችኋታል። በፍቅርም ደግሞ እዚህ በኋላም እንድትቀበሏት ህፃኗንም በደንብ እንደ ልጃችሁ አድርጋችሁ እንድታዩት፣ ለሁላችንም እንደ እህታችሁ አድርጋችሁ እያት አለልም። ህፃኗ ልጃችን ነች። በጣም ነው ደግሞ የምታምረው እና ከሰው አይንጠብቃችሁ። እውነት የሆነ አንድ አይነት ናቸው ምናምን የሆነ ጥብቅ ነው ከትንሽ የልጅ እና ፈጣሪ ከሰው አይንጠብቃችሁ። በጣም ወዳችኋለሁ። እና በቃ ዩቱብም ስሪ፣ ያው ሾርት ቪዲዮ ለቃለች በዩቱብ ግን ደግሞ በደንብ ቪዲዮም ስሪ ምናምን። እሺ ፍቅርዬ በርችልኝ። እና አንዳንድ የሆነ ነገር ያለው እና ይህንን ስላችሁ በጣም ይቅርታ። ምናልባት እናንተ ከኔ የተሻለ ታስቡ ትችላላችሁ፣ ወይ ደግሞ እይታችሁም ልክ ሊሆን ይችላል። ግን የሆነ ሰው የሆነ ነገር ሲፈጠርበት ሳይ እንኳን ሆነ በዚህ ምክንያት ምናምን አይባልም። ምክንያቱም ለሁሉም ፈራጅ እግዚአብሔር ነው፣ እኛ አይደለንም። እኛ ተመልካችን እዚህ ምድር ላይ አይ ነው። ግን እኛ ፈራጅ ብንሆን በጣም ብሶ እዚህ ምድር ላይ መኖር እንደማይችል ነው የተረዳሁት። እና አይባልም። ሁሉም ሰው እዚህ ምድር ላይ ስንኖር አደጋዎች ያጋጥሙናል። ምንም ይሁን ምንም ብዙ የሚያጋጥመን ነገር አለ። የአደጋው ልዩነት ሊለያይ ይችላል እንጂ ማለት ነው። ስለዚህ እንደዛ ባትሉ በጣም ደስ ይለኛል። በተረፈ አይላቢ ጋይስ ሰብስክራይብ አድርጓቸው፣ ፍቅርዬንም ቅምጥሌንም ቡራንም ማለት ነው አበረታቷቸው። በተረፈ በጣም ወዳችኋለሁ፣ በጣም አከብራችኋለሁ የኔ ውድ ቤተሰቦች። በሌላ ቪዲዮ እስክንገናኝ ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔም ቤት ልወለውል ነው ባካችሁ። ወሉ እየጨርሼ ተጨመላለቀ ዋል ተደፋፋበት። ሴትዮዋ ሳትነሳ ወላውዬ ከዛ ቁጭዬ ቡና እንጠጥ ታረጋለሁ። ዊው ያላ ባይ